ታለሚ እህቴ አትበለኝ እሺ እና ማን ልበልሽ ትሰማኛለህ እኔ እንዳንተ አይነት ማፈሪያ ወንድም የለኝም ታለሚ እንደው እባክሽ ይቅርታ አድርጊልኝ አንተ ሰውዬ አርፈ ተቀመጥ ብያለሁ አተው እንደው እባክሽ አትጨክኝ ምን ባረግ ነው እንደው ይቅር የምትይኝ ምን ነው እመዋ አንተ ስትወጭ ውሃ ሆነ በቀረ ሆዷ ላይ ሱሲን ምኞት ነው አሁን ተወኝ ብያለሁ እንዴው ይቅርታ ካላረግሽልኝ ጸጸቱም አይለቀኝ አረ ወዲያ እንደው ምን ይመስላል አውይ አባቴ ድረሱልኝ ታለሚ የጨከንሽብኝ ነው ትሰማኛለህ እኔ ሳሎን አንተ ራስ ነህ ሌባውን ራስ ላይ ጨከንከው ይሁን እንግዲህ ምን እላለሁ እንደው አውይ አባቴ ግን ምን አስቀይሚያቸው ነው አንተን የመሰለ ማፈሪያ ወንድም የሰጡኝ ምንስ ብትመች ፈረድብሽና አሁን ልብ ብለህ ስማኝ ምንድነው ታለሚ ወዲያ እህቴ አትበለኝ አልኩ አንተ እሺ ምንድነው የሰዎቹን ንብረት ከየትን ፈልገህ እንድታመጣው እዚህ አንድ ቤት ውስጥ ተቆልፎብኝ ቤት በኩል ብዬ ንብረታቸውን ላምጣ ደግሞ ሰዎቹ ክሳቸውን አንስተውልሃል በምን ጽድቄ ታለሚ ወይኔ አቡይ አባቴ አንተ ሰውዬ እህቴ አትበለኝ ታንግሪ ትገልኝ እንደሆነ እንጂ አፌ ላይ ያለው ስም እንግዲህ የሆነው አሁን ያልኩ ገብቷል ሰርቼው ከፍላችሁ ይሆናል እንጂ እንዴት ተሰረኩትን ንብረት ከየት ብዬ ላምጣው ያንን ሁሉ ወርቅ የሚገዛ አንተ ምን ስራ ሰርተክ ነው የምታመጣው እሱን እንግዲህ የሚያውቀው አንድ ሀገራችን ታወት ነው ትሰማኛለህ ከዚህ ሀገር የትም መንቀሳቀስ አትችልም ንብረታቸውን ፈልገህም ቢሆን ብታመጣ ይሻላል ታለሚ ስሜን አትጥራው አልኩ እኮ አንተ እንደው ስምን ቄስ ይጥራው አሁን መውጣት ትችላለህ እንደዚህ ታቃጠልከኝ ተቃጠል ይግቡ ይቅርታ ወይዘሮ ሜላት መግባት ይችላልው ግባ ይል አመሰግናለሁ እሺ ምን ልርዳ ወይዘሮ ሜላት ይቅርታ ልጠይቅሽ ነው አመጣጤ እዩል እኔ እኮ ያለፈ ነገር እያስታወሱ መቆጨት ምናምን አልፈልግም እሱን እኮ አውቃለሁ ግን ደግሞ ጥፋቴ ረፍት ስለነሳኝ ነው እዩል አሁን ለምን ነው ይቅርታ የምጠይቀኝ ቤት መተሽ ባለቤቴ ልክ ያለው ነገር ተናግራሽ እንደተመለሽ ነግራኛለች እኮ ሊያስጨንቅህ አይገባም የሷ ነገር የተለመደ ነው ቢሆንም አንቺን እንደዛ መናገር አልነበረባትም እኔ ማን ስለሆንኩኝ በህይወቴ ብቻ ሳይሆን በትዳሬም ውስጥ ትልቅ ቦታ ከምሰጣቸው ሰዎች መካከል ግንባር ቀደሙ አንቺ ነሽ ይሄን ያህል አዎ ያኔ ሳገባ እኮ የቤቴን ዕቃ ሟላሽልኝ አንቺ ነሽ እሱን ደግሞ መቼም አልረሳው እዩል ያንን ያደረኩት ለጽድቅ ወይም ለምስጋና ሳይሆን በቃ ጠንካራ ሰራተኛ ስለሆንኩ ልክ እንደ ሽልማት ነበር እሱን እንኳን አንቺ ያየሽበት መንገድ ነው በዛ ሰዓት እኮ አንቺ ባደርሽልኝ ባለቤቴን ውስጥ ይዣት ነበር የምገባው እሺ አሁን ምንድን ነው የምትፈልገው ከልብሽ ይቅርታ አድርገሽልኛል እዩል እኔ አንተን በጭራሽ ተቀይሜ አላውቅም ደግሞ አንተን በባለቤትህ አልመዝንህም አመሰግናለሁ ወይዘሮ ሜላት በዛ ላይ ደግሞ ወደዚህ ቢሮ ተመልሰሽ ስለመጣሽ በጣም ነው ደስ ያለኝ ይመስለኛል ስራው ምን ያህል እንደሚያስፈልገኝ አልገባችሁ ይሄ ስራ እኮ ለአንቺ ከሚያስፈልግሽ በላይ አንቺ ለኛ ታስፈልጊናለሽ እንዴት ምንም ያህል ጊዜ ቢጥልሽ እኮ በቢዝነሱ ዓለም የካበተ ልምድ እንዳለሽ ጠንቅቄ ነው የማውቀው እና ልትጠቀሙብኝ እያሰባችሁ ነው አቶ መዘክር እንኳን ሰውን መጠቀሚያ የሚያደርግ አይነት ሰው አይደለም ሲታይማ እንደዛ ይመስላል አንቺ ጠንከረሽ ስሪ እንጂ ከሚገባሽ በላይ ነው የሚከፍልሽ በነገራችን ላይ አንተም የድርጅቱ ድርሻ እንዳለህ ነግሮኛል የኔ ድርሻ እንኳን 5% ብቻ ነው ከዚህ ሁላ ድርጅት የኔ 5% እንግዲህ ምን ያህል ለምትሆን እንደምችል አስቢው ዋናው እኮ የገንዘቡን መብዛት ማነስ ሳይሆን የባለቤትነት መንፈሱ መኖሩ ነው እሱ አስቦልኝ ነው እቺን ያለ ማጠራቀሜ 5% ድርሻ እንዲኖረኝ ያደረገው ለማንኛውም አረብሽ በቃ ስራሽን ስሪ እሺ ላመሰግናለሁ ለሁሉም ነገር ማመስገን ያለብኝ እኔ ነኝ ለማንኛውም መልካም ስራ እሺ መልካም ቀን ላንተ
ኤልያስ ሻይ ላፍላ? አይ አያስፈልግም። እንዴ እዚህ ድረስ መጣ በባዶ ልትመለስ ነው? እፈልግሃለሁ እና ያልሽኝ ሻይ ልጋብዥኝ ነው እንዴ? እኔ እኮ ያው ዝም ብለን ከምንቀመጥ ብዬ ነው። እኔ ሻይ ላይ እስከዚህ ምን እንደሆንኩ ታውቂያለሽ አይደል? እሺ በቃ ካልክ። እኔ የምልሽ ሀና ግን ደህና ነሽ? አይደለሁም ኤልያስ። የጆሮ ነገር ነው አይደል ያስጨነቀሽ? በቃ ሁሉም ነገር ነው ያስጠላኝ። እሱ ደግሞ ምን ማለት ነው? እንዴት? ኤልያስ ቆይ ለምንድን ነው ግን ወደዚህ ስመጣ አትሂጂ ያላልከኝ? አዲስ አበባ እኮ የመጣሽው ለመዝናናት አይደለም? እዚህ ከመጣሁኝ በኋላ ምንም ጥሩ ነገር አግኝቼ አላውቅም። ቆይ ከአባትሽ ጤና በላይ ምን ቢኖር ነው እንደዚህ የምታማሪው? ለሱማ የሚበቃኝን ያላመሰገንኩት እኮ። ይኸውልሽ ሀኒዬ እኛ ችኩልና ደካማ ስለሆነን ነው እንጂ እኮ ፈጣሪ የሚከለክለን የማይሆንን ነገር ነው። ስለዚህ አሴር አንቺን አያገባሽም እያልከኝ ነው? አረ እንደሱ አይደለም። ቆይ ይሄ ሁሉ ነገር እያልሽ ያለሽው ግን በሱ ምክንያት ነው? አዎ እንዴት አልልም ኤልያስ። እንዴ ቆይ እስቲ ሀና ንገሪኝ፣ ጆሮ እኮ አንድ ሰው ነው። እንዴት ነው ያሳለፍሽውን ነገር በሙሉ በሱ የምትመዝኝ? እኔ አላውቅም፣ ብቻ ግን በዚህ ሰዓት እየተሰማኝ ያለው እንደዛ ነው። ቆይ ይሄን ያህል ምን ተፈጥሮ ነው? እኔ አላውቅም፣ ብቻ ግን እኔ ስፈልገው እሱ አይፈልገኝም፣ እሱ ሲፈልገኝ ደግሞ አግኝቶኝ አያውቅም። አይ ሀና፣ እና ይሄ እኮ የፍቅር ትልቁ ማሳያ ነው። እንዴት? ፍቅር እኮ ደስ የማይለው ጎኑ ይሄ ነው አንዬ። ምንጊዜም የምንወዳቸውን ሰዎች ወይ ደግሞ የሚወዱን ሰዎች በፈለግነው ሰዓት አለማግኘታችን ነው። እሺ አሁን ምን አድርጊ ነው የምትለኝ? እኔ የምልሽ ሀኒዬ እምትሺ ከሆነ ወጣ ብለን ሻይ እየጠጣን እናውራ። ሻይማ እኮ አልጠጣም አልከኝ። አይ ለሻዩ ሳይሆን እኮ እንድናወራ ነው። እሺ እንደዛ ከሆነ እኔም ደብሮኝ ነበር። በቃ እንውጣ፣ ልብስ ልቀይር። እሺ አቺ ማታ የጨፈርኩትን ጭፈራ ታስታውሹ? እዛ ጋር ይኸውልሽ 3 ቺክ እዛ ጋር። ኧረ ተውኝ በእናትህ። 2 ቺክ እዚህ ጋር ባላው አቤት እሱ ክለብ ወስቻለሁ። አቺ ይሄን ፎቶ እየሽን አሁን ግን ጂም መጀመር አለበት። ኧረ አቺ የደጋጋዘን መስለሽ የለ እንዴ? ምን እሺ ነው? ምን ነው ይላል? ምን ሆነ ነው? ፈታለም ያምራል። እኔ ያል መሆኑ ነው እንግዲህ። የሆነች ገገማ ነገር እኮ ናት። አሁን ግን እቺን ፋራኒ ምኗን ነው የወደድኩት? ፈታለም ነው ገገማ የምትል? አንተ ደግሞ ልትቆረቆርላት ባለው ደንም ማልቆረቆር እናቴ ላይ እኮ ናት። እንደዚህ አይንህን ላፈር ብላ እንዴት ነው የምትቆረቆርላት? እኔና እሷ ጸብለ ብቻ ነው። በሁለታችን መሃል ማንንም እንዲገባ አልፈልግም። ኤን ተው እባክህ፣ ቀዳዳ እኮ ነው። ይልቅ ድንብላል ማርገው የምትለው የሰዎቹን ንብረት ካላመጣህ ነው የምትለኝ። በቃ አንተ አትጨነቅ እሺ። እንዴት ነው የማልጨነቅ? ይሄን ነገር ካላመጣው እኮ ታለሜ ሰውም አታረገኝ። እንደምንም ብለን ፈልገን እናገኘዋለን። የት ነው የምናገኘው? መጀመሪያ ልጁ ሲሰርቅህ የት ቤት እንደሆነ ቤቱን ታሳየናለህ አይደል ልጁ? እኔ ምኑን አውቄው? እንደው ሲርበይ ልበላ ብገባ እዛው ተበላሁኝ። እዚህ ሰፈር ነው አይደል? ስማ ነው ቤቱ የቱ እንደሆነ ለይቼ አላውቀውም። አያሳስብም፣ እሱን ለኛ ተው። የሰረቀህ ልጅ በመልክ የምታውቀው ከሆነ እዚህ አካባቢ ያሉትን ሌቦች ስለምናውቃቸው እኛ እናላቸው። የት ነው የምታመጣቸው? ሲጀመር የታውቃቸው? እኛም እልል ያልን ሌቦች ነበር። አሁን ቀን ተገለበጠና ጥሩ ላይ ሆነ እና እዚህ አካባቢ ያሉት ሌቦች ጓደኞቻችን ናቸው። እናንተ ናችሁ ጠላቶች? ጓገጭ ሊልባ ነው ለበናት። አንተ ራስህ ሌባ አይደል? ከኔም ሌባ ነኝ። የሆነ እስቲ አሁን ልጆቹ ሄደን እንፈልጋቸዋለን። የሆነ ደግሞ አይዞሽ፣ ልጆቹንም እናገኛቸዋለን። እህትም ይቅርታ ታደርግላለች። አሁን እንሂድ በቃ። እስኪ እንዳፍ ያርግልኝ። እሺ ሳሚ ጉዳችን ፈለኩ። የምን ጉድ ነው? ምን እሺ ነው ምርኩስ? አረ ሶስተኛ ዓለም ጦርነት ሊነሳ ነው። ሶስተኛ ማለት አንድና ሁለት መቼ ተካሄደው? ሳሚ ቀልድ እኮ አይደለም። ምን እሺ ነው? የሰማውን ነገር ቱከኛ ጆሮ በእግር በፈረስ እየፈለገ እኮ ነው እንዴ? እኔን? አዎ ቀልድ እኮ አይደለም እንዴ። ቆይ ለምን? በያ በጣም ከባድ ፋውል እኮ ነው የሰራሽው። ምን አደረኩኝና? ባለፈው እኮ የመነተፍከው የጆሮ ፋሚሊ ነው። የቱ ይለኛል እንዴ? እንደዚህ ፋ ያልከው በምንድን ነው እንዴ? ይሄ ወርቅ የነደፍኩት ልጅ ፋሚሊያቸው እኮ ነው።
ኧረ ወይኔ ሳሚ አልቆልኛል በለኛ እና ጆሮ የት ነው ያለው? እየፈለገ ነው እንዴ? ቆይ እኔ እንደሰረኩ እንዴት አወቀ? ማወቅማ አላወቀም። እና ምን እሺ ነው? እዚህ ሰፈር ያሉት ሌቦችን እየዞረ እየጠየቀ ነው። ታዲያ እኔ እንደሆንኩኝ የተወቀሰው አለ እንዴ? እስካሁን ግን የለም። በዚህ ሁኔታ ግን ምንዘርቅ አይመስለኝም። እሺ አሁን ምንድን ነው የምናደርገው? እኔ አላውቅም። ወይ ወርቁን መመለስ እኮ ነው። አንተ እየቀለድክ ነው እንዴ? ጭማዳ ሲሾለሁ ገንዘቡ መመለስ ነው። አንተ በእናትህ ጨቅ መላኩ ነው ስልኩት። አሁን ከየት ብዬ ነው የምመልሰው? እኔ አላውቅም። ቶሎ ግን ካልመለስን ጆሮ ይሰቅለናል። ወይኔ ሳሚ በቃ ከዚህ አካባቢ እንቀይሳት። ከሰማ የትም አናመልጠው። ታዲያ እዚህ ቁጭ ብለን እንጠብቀው ነው የምትለው? በቃ ሽንቁ ሰው ይኸውልህ እንደምንም ብዬ ሰውየውን ቻፓ መልሼ ወርቁን መቀበል አለብኝ። እስከዛ ድረስ ግን ጆሮ ምንም ነገር መስማት የለበትም። ተግባባ? በቃ ቢስንጉስ በዛ ይሻላል። ሰላምዬ ግን የምር ይሄንን ስራ እየሰራሽ ነው እንዴ? አንቺ አይታይሽም እንዴ? ቆይ አምነሽበት ነው? ምናሴ እየሰራ አይደል እንዴ? ምን ችግር አለው? እኔ እንጃ ምናሴ ላይ እንጂ አንቺ ላይ ብዙም አያምርም። እስቲ አንዬ ንገሪልኝ። ልጅቷ እኮ ጤነኛ አይደለችም። የሆነ ቀን አንዱ ሲያስቀብጡ 200 ብር ሰጥቷት ሄደ። በቃ ሁሌ እንደዛ መስራት ትቀመጣለች። እኔ የምሰራው ለገንዘብ አይደለም። እና ሊስትሮ መሆን የልጅነት ህልምሽ ነበር? አዎ ነበር። እስኪ ምን ትሆኑ? ምንድነው? ስልክህን አንሳ እንጂ። አይ የማልፈልገው ስልክ ነው። ፍቅር ሲጀመር እኮ እንደዛ ነው እንዴ? እኔ ሳላቅ ምናሴ ፍቅረኛ ያዘ እንዴ? እሱስ ለምን ይቀርበታል? ሰላም ምን እያልሽ ነው? ቆይ ስለምን ፍቅረኛ ነው የምታወሪ? ሀኒዬ እኮ እህት ናት። እሷስ ብታውቅ ምን ችግር አለው? አረ ሰላም በፈጠረሽ እንዴ! በውሻት ልታጋጭኝ ነው እንዴ? እንዴ ሰላምዬ ምንድነው? ንገሪኝ። አታጓገኝ እንጂ። ብታያት እኮ ልጅቷ እንዴት እንደምታምር። እና እሷ ፍቅረኛ ነች እንዴ? ኧረ እባክህ ሞኝ አድርገህ ነው እንዴ የምታስበኝ? እያንዳንዱን ነገር እኮ በደንብ አይቻለሁ እኮ። ምን አይተሽ ነው? በየቀኑ እዚህ ትመጣለች። ደግሞ ብታይ እንዴት እንደምታየው። እሱ ራሱ እሷን ሲያይ እኮ ድንብርብሩ ነው የሚወጣ። ወይኔ ሰላም አንቺማ ጤነኛ አይደለሽም። ስታስጠይ እናትሽ። ቆይ እስቲ አንተ ዝም በል፣ እሷ ታውራኝ። እንደሚዋደዱ ተነጋግሯል። ብታይ እኮ አንዬ ሁለቱም ገገሞች ናቸው። እንደ ፎቶ ዝም ብሎ መታየት ብቻ። አይ ወይኔ ወንድሜ፣ በቃ እኔ ላግኛትና እኔ እነግራታለሁ። እኔማ ብታይ ሄጄ ማለት ነው ይሄንን ገገማ ውሰጂልኝ ብያት ነበር፣ ግን ምንም አይገባት። ምን ዋጋ አለው ታዲያ? ስትነግሪያት ምን አለችሽ? እባክሽ የሆነች ደንባራ ነገር ናት። ተደነባብራ ሮጣ ሄደች። ይኸውልሽ ሰላም ዝም ማትይ ከሆነ ትቻችሁ ነው የሚሄደው። እና ጥርግ በላ። እስካሁን እዚህ ምን ታደርጋለህ? ሰላምዬ ግን የምርሽን ነው ያልሽኝ? እኔ እንጃ። ልጅቱ ግን የምትወደው ይመስለኛል። ትንሽ ነቃ ቢል ብዬ እኮ ነው። እንዴ ባልሆነ ነገር ነው እንደዚህ የምታናድጂው? የት አባቱ ሄዳለሽ ነው? ምንም አይሆንም። አቦይ አባቴ ድረሱልኝ። አንተ በሞትኩት አስደነገጥኩሽ። ምን ልታደርግ መጣክ? አንቺም ብዬ ነው አታለም። እና እኔ ምን ላድርግልክ? እንዲህ ይባላል ነው አታለም። ሀገር ሌላ ሰው ማን አለኝ? እና እኔን ታውቀኛለህ እንዴ? ተይ እንጂ አታለም። አንድ ጥፋት አጠፋ ብለሽ ምድራችንን ትቋጫዋለሽ? ሰውዬ እኔ እንዳንተ አይነት ዘመድ የለኝም። እሺ ኧረ ተይ አታለም። እንዴ ይቅርታ አድርጊልኝ እስኪ። ሰውዬ አይታየህም እንዴ? ስራ ይሻለው። በቃ ውጣልኝ። ወዴት ልሄድ? እኔ ምን አቅልላለሁ? አታለም እንደው እባክሽ ባቡዬ እንዳትለኝ ነግሬሃለሁ። ጨነቀኝ እኮ አታለም። የራስ ጉዳይ ነው፣ እኔ አያገባኝም። እንደው ምን ተሻለ ዘንድ? አሁን ውጣልኝ። በቃ ውጣ። እኔ እኮ የት እንደሚሄድ ግራ ገባኝ። የሰው ሀገር ጅብ እኮ ሊበላኝ ነው። ለምን ቁጥጥም አያደርግህም? እኔ ምን አገባኝ? በቃ ጨከንሽ። እኔ ምን ብዬ ነው የምጨክንብህ? እኔ አልፈጠርኩክ። ጨከንሽ እንጂ የሰው ሀገር ጅብ ይብላ ብለሽ አሳልፈሽ ሰጠሽ። እንደው እባክህ ለአቡዬ አባቴ ብለህ በቃ ተወኝ። አታለሜ ወይኔ ደምን ለውጣልኝ አልኩ። በቃ ውጣ። እንዴ ልደር የት ልግባ? አታለሜ እኔ ምን አባቅልሃለሁ? እንግዲህ ከፈረሽብኝ ምን አደርጋለሁ? በቃ ውጣልኝ። ትሰማኛለህ? በድጋሚ አጠገቤ ብትደርስ ውርድ ከራሴ። እሺ
እሺ እግዚአብሔር ያክብርልኝ። ደግሞ ይኸውልህ ስማኝ፣ የሰዎቹን እቃ ከየትም ብለህ ፈልገህ እንድታመጣላቸው። አይ የምትል ከሆነ የኔ እናንተ ዝምድና እዚህ ጋር ያበቃል። እሺ ምን አይነት መከራ ውስጥ ነው የገባው? ቆንጆ ራት ነበር የጋበዝከኝ። ወደድከው? በጣም እንጂ። ግን ተምቹ አለመኖሩ ትንሽ ደብሮኛል። አይ አንተ ያንተና የተምቹ ነገር እኮ ይገርመኛል። በቃ አንተም ያለ እሱም ያለ አንተ አይሆንላችሁም አይደል? ምን ታደርገዋለህ? ግን እንዴት ተምቹ ሳይኖር እንደዚህ እንደተበላልኝ ገርሞኛል። እንዴ ይሄን ያለማ አታካብዱ። እውነቴን እኮ ነው። እንደዚህ አይነት ግብዣ ላይ እኮ ተምቹ ከሌለ ምንም ደስ አይለኝም። እሱማ ሊመጣ ነበርኩ። እኔም ብቻውን ላናገረው ፈልገዋለሁ ብዬ እንዳይመጣ ያደረኩት። እንዴ ኤላ በሰላም ነው? ይኸውልህ ጆሮ፣ ስለ ሀና እንድናወራ ፈልጋለሁ። ስለ ሀና ደግሞ ምንድን ነው የምናወራው? እኔ ምንም አልገባኝም። ቆይ ግን ምንድን ነው እየሆናችሁ ያላችሁት? ይህንን እሷ ናት የምታውቀው። አግኝቻት ነበር እንጋባ ብለው እምቢ አለኝ አለች። እና አመንካት እንዴ? እስኪ ንገረኝ፣ እንዴት ነው ማላምናት? ኤላ እኔ ሀና ጸባይ ምንም ሊገባኝ አልቻለም። እሷ ሲከፋት ወይ ሲጨንቃት ወይ የሆነ ነገር ስትፈልግ እኮ ነው የምትፈልገኝ። እንዴ ከዚህ በላይ ምን የሚያስደስት ነገር አለ? አንድ ሰው በጨነቀው ሰዓት ከጎኑ ከሆንክለት ከዚህ በላይ ምን ደስ የሚል ነገር አለ? ኤላ እኔ ሲደክማት የምታርፍብኝ ሰው መሆን ሳይሆን ድክመቷንም ጀግንነቷንም በእኔ እንድታይ ነው የምፈልገው። ጆሮ ትክክል ነህ። ያንተ ፍርሃት እኮ ይገባኛል። ግን ደግሞ ሀናም ቢሆን ሰው ናት። ልትሳሳት ስለምችል ልንረዳት ይገባል። እኔ እየበቃኝ ነው። የእሷ ነገር በጣም ድክም እያለኝ ነው። እንደዚህ በቀላሉማ መድከም የለብህም። ፍቅር እኮ ትዕግስትን ይፈልጋል። ቆይ ከዚህ በላይ እንዴት እንድታገሳት ነው የምትፈልገው? እሷ እኮ ከስህተቷ መማር አትፈልግም። ይኸውልህ ጆሮ፣ ምን አለ መሰለህ፣ ሀና ከቤተሰቦቿ ጋር ስለምትኖር ነገሮችን ብቻዋን ማሰብ ይከብዳታል። ስለዚህ እኛም ደግሞ ልንረዳት ይገባል። የኔና የእሷ ነገር በጣም እየበቃኝ ነው። ኤላ እውነት ከአንተ መማር እፈልጋለሁ። አይ ጆሮ፣ እኔ ደግሞ ምን የሚያስተምር ታሪክ አለኝና። መርሳት የማይቻለውን ነገር እኮ ረስታ አሳይተኛል። እኔ ደግሞ እሱ ማድረግ እፈልጋለሁ። የወደዱትን ሰው መርሳት እንዲቀላል ይመስላል? ቀላል ላይሆን ይችላል፣ ግን ደግሞ መርሳት እንደሚቻል ደግሞ አንተ አሳይተኛል። መርሳትና መተው እኮ ይለያያል። እንዴ ኤላ አረሷትም እያልከኝ? የኔን ነገር እንኳን ተው፣ አንተ ግን ያገኘውን እድል መጠቀም አለብህ። እኔ የሀናን ድክመት ተጠቅሜ እንድታገባኝ ሳይሆን ፈልጋኝ እንድታገባኝ ነው የምፈልገው። ለማንኛውም አሁን ሂድ። አንተ ድርቅ ካልክ አትሰማም። ይሄ እኮ የመድረግ ጉዳይ አይደለም፣ የብዙ ጊዜ ትዕግስት ነው። ለማንኛውም አሁን ሳይመሽ እንሂድ። ይሳብሽ። ድንብላል እንዴት ዋልሽ? ድንብላል ምን ሆነሽ ነው የተከሽው? ምንም። ድንብላል አሁንም እንደተቀየምሽ ነሽ አይደል? ደሃ ቢቆጣ መንገድ ያስጥላል ነው ተረቱ። ድንብላል እኔ እኮ እትዬ እባክዎትን በቃ ተውኝ። እማይተወኝ ከሆነ እኔ እወጣለሁ። እንዴ ወዴት ነው የምትወጪው? መቼስ እንግዲህ ከሰው ቤት ውጪ እየተባልኩኝ አልቀመጥ ነገር። ይኸውልሽ የኔ ልጅ እትዬ በቃ እኔ ምንም ነገር አልፈልግም። በቃ አያናግሩኝ። ቆይ እንዴት ነው አንድ ቤት ውስጥ ተቀምጠን ተዘጋግተን የምንዘልቀው? እንግዲህ አሁን የቤቱን ለቅቄ እወጣለሁ። እንዴ አሁን ነገሮች መስተካከል ሲጀምሩ ነው የምትወጪው? እንግዲህ እኔ ዝም አልልም ካሉ ምን አደርጋለሁ? ድንብላል ምን ሆነሽ ነው? ተይኝ እባክሽ አለሜ። ምን ሆነሻል? ምንም። እስኪ ጠይቂያት። ይሄው ለኔ ማልናገር ብላ እኮ ነው ከቤት ልትወጣ የነበረው። አሁንም ድንብላል በቃ ምንም አትበይኝ አለሜ። በቃ እሺ እማዬ፣ ልታናግርሽ ካልፈለገች ታያት። ሰላምዬ እኔ እኮ ተክዛ አግኝቻት ምን ሆነሽ ነው ነበር ያልኳት። ምን ተክዛ? ምን ሆነሽ ነው ደግሞ የተከሹ? ድንብላል እስኪ ተይኝ እናቴ። ለመከራ የጣፈው ቢነግድ አይተርፈው ነው ነገሩ። ወይ ድንብላል በቃ አንቺ አማርኛን አፍርሰሽ እንደገና ካልሰራሽ አይሆንልሽማ። ደግሞ ይሄ ምን ማለት ነው? እድሌ ነው እንጂ የተጥመሰመሰው እንደ ማሽላሸት በገሌ ታመሰው አለ ያገሬ ሰው። እማዬ ግን ይቺ ልጅ የምታወራው ነገር እየገባሽ ነው? ሰላምዬ እባክሽ ከነገረች ጠይቂያት። ልጅቷማ የሆነ ነገር ሆናለች። ምንድን ነው የሆንሽው? እስኪ ቀጥ ባለ አማርኛ በደንብ አስረጅኝ። ደምልዬ መጥቶ ነበር።
እና አሳድሪኝ ሲለኝ አይሆንም ብዬ ተቆጥቼ አባረርኩት። እንዴ ለምንድን ብለህ? ሰላምዬ እስኪ አንቺ ጠይቂያት። ይኸውልሽ ለእኔ ላለመመለስ እኮ ነው ዝም የምትለው። እሺ ለምን አላሳድረውም አልሽ? አሁን ነይ እንቀመጥ። እንደው ምን አለበት ያኔ እናቴ ሆድ ውስጥ ውሃ ሁኚ በቀረው ኑሮ። ምን አለበት አቦይ አባቴ እንደው ዝም አሉኝ። አሁንስ ውይ ድንብላል። አሁንስ በሆነ ባልሆነ አቦይ አባቴን አታስቸግሪያቸው። በቃ ዝም ብለሽ ተቀመጭ። እንዴ እንዴት ነህ ተምቹ? አለሁልሽ። እንዴት ነሽ? አለሁልህ። አንቺን እዚህ ትተውሽ እነፋያው ዛፏ ይላሉ። ምን ታደርገዋለህ? ቆይ ግን እንዴት ከነፋያው ጋር ወጣሽ? እንውጣ ብለውኝ ነበር እኮ እኔ ብቻቸው እንዲሆኑ ጊዜ ልስጣቸው ብዬ ነው። ቆይ አንተ አባዬና ፋኖስ እንደወጡ እንዴት አወቅ? አግኝቻቸው ነበር። እነሱ እንደወጡ ስላወቅኩ ነው የመጣሁት። እንዴ በሰላም? ሀና ስለ ጆሮ እንድናወራ ፈልጋለሁ። ምን? አሴር ምን ሆነ? ቆይ ስለ ጆሮ ምንድን ነው የምታስቢው? ምን እያልክ ነው? በቀጥታ ጥያቄ ይመልሽልኝ። ጆሮ ሲቀርብሽ የምትርቂው ሲርቅሽ ደግሞ የምትቀርቢው ለምን ነው? ወድጄ ይመስልሃል? ሀና እባክሽ እንዳትነፋረቂብኝ፣ በቀጥታ ንገሪኝ። አሴር ለኔ አጽናኛኝ ነው። ሲከፋኝ የሚያጽናናኝ፣ ሲደብረኝ ዘና የሚያደርገኝ፣ ሳዝን እንዳላዝን የሚያደርገኝ ሰው ነው። አንጀቴን ለመብላት እየሞከርሽ ነው? እውነቴን እኮ ነው እየነገርኩ ያለሁት። እንደሱ ከሆነ በሬሳ ሳጥን ከመጠቅለሉ በፊት ለምን አንቺ አትጠቀልዪው? ስለምን የሬሳ ሳጥን ነው የምታወራው? ይኸውልሽ ሀና ታውቂያለሽ፣ በዚህ ምድር ላይ አለኝ የምለው ዘመድ ጆሮ ነው። እሱን ደግሞ አሁን እያጣሁት ነው። ምንም ብትለኝ አልፈርድብህም። በጣም እንደምትጠላኝ አውቃለሁ። የአንቺ አዋቂነት ደግሞ የተገላቢጦሽ ነው። ምን ማለት ነው? ይኸውልሽ ሀና እኔ በጣም የምወድሽ፣ እኔ ሙድ የሚይዝብሽ ስለማትቀየሚኝና እንደምወድሽ ስለምታውቂ ብዬ ነው እንጂ ክፍታፉኝ አይደለም። ማ አንተና እኔን የምትወደኝ? አሁን ግን ልንጣላ ነው። ምክንያቱም በጆሮ ምክንያት የሆነ ነገር አድርገሽ የማታረጋጊው ከሆነ የመጨረሻ ነው የምንጣለው። ያን ያህል ምን የተለየ ነገር ኖሮ ነው? እንደዚህ ዘና ብዬ እየዋልኩ ያለሁት ጆሮ ስራውን እየሰራ ስለነበር። አሁን ግን ወጥሮ መስራቱን ትቶታል። እንደዚህ ከቀጠለ ደግሞ በቅርቡ ጎዳና መውጣታችን አይቀርም። እያስፈራራኝ ነው እንዴ? እንደሱ አይደለም። እኔ ጆሮን የማምነውን ያክል ራሴን አላምነው። እባክሽ እንደምንም አድርገሽ ወደ ነበረበት ይሁን መልሹ። ብቻ ግን ይሄን እንደ ልመናም ጭምሩ ሰጪው። እሺ በቃ የቻልኩትን እሞክራለሁ። አመሰግናለሁ። አሁን ግን በቃ ልቁስ። አባዬና ፋኖስ የወጡት እራት ሊበሉ ነው። ካልደበረ አብረን እራት እንብላ። ምን ሽሮ? አረ በፈጣሪ ስም አሁንም ሽሮ ይበላል እንዴ? አንተ ደግሞ ዝም ብለህ ማካበር ትወዳለህ። ስቀልድ ነው እባክሽ። የአንቺ ሽሮ እኮ የፍየል ጥብስ ነው። አሁን አቀራርቢ እንብላ። ወደኛ። እሺ ላምጣ። አዲዲዲዲ አንዱ ተባቴ እጅን ማዱ ድረስ ነው የሚሄደው። የሰው ሀገር ጅብ ሊበላኝ ነው ማለት ነው። ምን ነው አምላኬ፣ ምን በደልኩህ? እንዲህ በሰው ሀገር ጉድ የምታደርገኝ? ያኔ በእጅ እያለሁ ምን አለ ወስደኸኝ ቢሆን ኑሮ። ወይኔ ደምለው ማማቴን አሳምርልኝ ብዬ አልጸለይኩም ነበር ማለት ነው። እንደ ሀገሬ ታቦት ምን አድርጌ ነው? ሌባ ሆኖ ልጄ ብለህ አይደል እንዲህ የምታደርገኝ? እኔም እኮ ግን ሰው ነኝ፣ ገንዘብ ያሳሳኛል። ምን አለ ይቅር ብትለኝ? እንደው እባክህ ዛሬም ብቻ አውጣኝ። ተይ በኋላ አላስቸግርህም። እባክህን ፈጣሪ፣ እንደው ለዛሬ ብቻ እንደምጠጋባት በተስኪያን አግኝልኝ። ምንድን ነው? አይ ምንም ዝም ብዬ ነው። እንዴ ታዲያ ምንድን ነው የተነሳው? ማለት አለ አይደለ እንትን አክብሮት ሰው ሲመጣ ትነሳ የለ። ቁጭ በል ልዘዝልህ እንዴ? ኧረ አልፈልግም፣ በቃ ተቀመጥ። እሺ
ጠጣ ከዚች እስኪመጣ ድረስ። በቃኝ እኔ አልፈልግም። እና ታዲያ ምን ይምጣ? አይ በቃኝ። አሁን ከተምቹ ጋር 1-2 ብያለሁ። ማለት ታዲያ እንዴት ብቻ ያመጣ? መርኩዝ ነው እዚህ እንዳለ የነገረኝ። ምን እሺ ነው ጆሮ ፈልገሽ ይሁን? አዎ አንድ ነገር ላናግር ነበር። ምን እሺ ነው? ሰሞኑን እዚህ አካባቢ የቤተሰብ እቃ ጠፍቷል እና እሱን ፈለግ አድርገን እንድታገኝልን ነበር። የምን እቃ? ነገሩ ወርቅ ነው። ኦኬ ምርኩዝ እያለች የነበረው እሱ ነው እንዴ? ይሆናል። መንጩ ማን እንደሰራው ግን ፈልገን እንድትነግረኝ ነው። እና ብታገኘው ምን ልታደርገው ነው? ወርቁን ከመለሰ መለሰ፣ ካልመለሰልኝ ግን ወገዋለሁ። እንዴ ጆሮ ለገንዘብ ብለህ ሰው ልትወጋ? ሰዎቹ የሌለ ችግር ውስጥ ነው ያሉት። ወርቁ በጣም ነው የሚያስፈልጋቸው። ግን እኮ እስካሁን ጭማዳስ ይዞት ይሆናል እኮ። እንዴትም ይሁን እንዴት ወርቁ መመለስ አለበት። ኧረ ፒስ በቃ ችግር የለውም ካልሽ የቻልኩትን ያላረጋለሁ። አመሰግናለሁ። በቃ ልቁስ ጆሮዬ፣ ከተመቸሽ ግን 1-2 ብትወጊ ደስ ይለኝ ነበረ። አይ ይቅርብኝ። ደግሞ ይህን ሰሞን በጣም ፏ እያልሽ ነው። ያው አንዳንዴ ሁሌ ከመቦርከክ ፏ ማለት አይሻልም ብለሽ የሜ በቃ ሰሞኑን አጮልሻለሁ። ፒስ በቃሽ። ደግሞ ቢራ እያለቀብሽ ነው፣ ጨምሪ። ኧረ አያሳስብም እንጨምራለን። ዛሬ ጥሩ እየቀመቀምሽ ነው። ያው ምን ታደርጊያለሽ ጆሮ? የሜ በቃሽ። እሺ ቻው። እሺ ነፍሴን ላውጣት። ይቅርታ ወይዘሮ ሜላት፣ ችግር የለም እዩኤል። ካላስቸገርኩሽ እቺ ነገር እንዴት አይደል? እዩኤል እየፈራህ ነው? ያው የባለፈውን ስህተት እንዳልደግም ብዬ እኮ ነው። እዩኤል እኔ እኮ እንድትፈራኝ ሳይሆን በቃ ስራ ቦታዬ ላይ ነፃነቴ እንድትነፍገኝ ስለማልፈልግ ነው። እሺ ወይዘሮ ሜላት፣ እስቲ እቺ ነገር ያለ እሺ አየዋለሁ። እሺ ግን እዩኤል ጊዜ ካለህ የሆነ ነገር ባሳይህ ደስ ይለኛል። ይቻላል፣ ችግር የለውም። እኔ የምልህ እዩኤል፣ ከአሁን በፊት የነበረው የማርኬቲንግ ባለሙያ ምን አይነት ሰው ነው? ማለት አልገባኝም። ማለቴ ጎበዝ ባለሙያ ነበር? እኔ እንጃ ስትል የአቶ መዘክር ቤተሰብ ስለነበረ ብዙም ክትትል አላደረገበትም። ቆይ የተፈጠረ ችግር አለ እንዴ? ጥሩ፣ እስኪ እነዚህን ነገሮች ተመልከታቸው። ከአሁን በፊት አይቻቸው ነበር። ምንም የተለየ ነገር የለም። ታዲያ ከነዚህ ነገሮች ምን ታዘብክ? አልገባኝም ወይዘሮ ሜላት። አሁን ለእነዚህ እቃዎች ይህን ያህል ገንዘብ ማውጣት ነበረበት? አልገባኝም። ከዚህ በፊት የነበረው የማርኬቲንግ ባለሙያ ትርፍ ገንዘብ ወስዷል እያልሽ ነው? እንደሱ ማለት ሳይሆን ለእነዚህ ነገሮች ከሚወጣው ብር ይልቅ በቀላል ነገሮች መተካት ይቻል ነበር ብዬ ነው። እኔ እኮ የማርኬቲንግ ባለሙያ እንዳልሆንኩ ታውቂያለሽ። እዩኤል፣ ይህን ነገር እኮ ለማወቅ የግዴታ የማርኬቲንግ ባለሙያ መሆን አይጠበቅብህም። ይኸውልሽ ወይዘሮ ሜላት፣ እኔ እዚህ ድርጅት ያለኝ ድርሻ እኮ የ5% ነው። ስለዚህ የእሱን ዘመዶች መጋፋት አልፈልግም። ለምን? አቶ መዘክር እኮ ያን ያህል ክፉ ሰው አይደለም አይደል? እሱስ ልክ ነሽ፣ ግን ደግሞ ምንም ቢሆን ከዘመዶቹ እበልጣለሁ ማለት አይደለም። አንቺን ግን የሚያስቸግርሽ ነገር አለ? እኔን እንኳን ምንም የሚያስቸግረኝ ነገር የለም፣ ግን ነገሩ እንድታውቀው ያክል ነው የነገርኩህ። እሺ አንቺ ስራሽን ስሪ። ከዛ ውጭ ግን ምንም ችግር ይፈጠር እኔ ከጎንሻለሁ። እሺ አመሰግናለሁ። ግን አንተ ያመጣኸው ነገር አስቸኳይ ነው? ለዛሬ ቢያልቅ ደስ ይለኛል። እሞክራለሁ። በቃ ዩኤል። አመሰግናለሁ። ኧረ ምንም ምስጋና ያስፈልገውም ዩኤል፣ ስራ እኮ ነው። ቢሆንም ምስጋና ይገባሻል። ሌላው ደግሞ ዩኤል፣ እኔ እንድትፈራኝ ሳይሆን በቃ በቀላሉ እንድታዋራኝ ነው የምፈልገው። እሺ ወይዘሮ ሜላት፣ መልካም ስራ። እሺ አመሰግናለሁ። ምንድን ነው? አንቺ ልጅ አመረርሽው እንዴ? ምኑን? እንዴ ጫማ መጥረጉና። ምን ነው አበላሽሁት እንዴ? አይ እንደዛ ሳይሆን ፍጥነትሽ ገርሞኝ ነው። አንተ ደግሞ ዝም ብለህ በማይሆን ሰዓት ትቀልድብኛለህ። እውነቴን ነው ሰላምዬ፣ በቃ ሊስትሮ እየሆንሽ ነው። እና ምን ችግር አለው? ይኸውልሽ ሰላምዬ፣ ይሄ ስራ ላንቺ የሚሆን ስራ አይደለም። ላንቺ አይሆንም ማለት? በጣም እኮ ነው የሚያደክመው። አንተ ስትሆንስ አደክም? ምን ማለት ነው ደግሞ እሱ?
አንተ ምን እዳለብህና ነው የቤተሰባችንን ጭንቀት ብቻ ነው የምትሸከመው? እኔማ ወንድ ነኝ። ወንድ ስለሆንክ ብቻ የተጣለብህ ግዴታ አለ? ሰላምዬ ምን እያልሽ ነው? ምንም ይፈጠር ምንም እኔ ይህንን ስራ እንድትሰሪ አልፈልግም። እኔ ደግሞ ከዚህ በኋላ ይህንን ስራ ነው መስራት የምፈልገው። ለምን? እዚህ መስራት ከጀመርኩ በኋላ እንዴት እየሰራው እንደሆነ ልብ አላልክም ማለት ነው? ምኑን ነው ልብ የምለው? እንዴ ጥሩ ቲፕ እያገኘው እኮ ነው። ይሄ ነገር የሚቀጥል መስሎሽ እንዳይሆን ብቻ። ለምን አይቀጥልም? ባክሽ ለሰፈሩ አዲስ ስለሆንሽ ነው እንደዚህ እየሰጡሻለሁ። ትንሽ ከቆየ በኋላ ማንም ዞር ብሎ አያሽም። ምንም ይሁን ምንም በቃ እኔ ደግሞ ይሄንን ነው መስራት የምፈልገው። ወይኔ ሰላም አንቺማ ጤነኛ አይደለሽም። ሰውዬ በቃ ምንም አይነት ነገር አልፈልግም። ዝም ብለህ ስራውን ስራ። መተሳሰባችሁ በጣም ደስ ይላል፣ ግን የቤታችሁን አመል ቤት ቢሆን ደስ ይላል። ይቅርታ ወንድሜ እረሳናችሁ አይደለ? ችግር የለውም፣ ግን እኛ ስለምንቸኩል እየሰራችሁ ብታወሩ አሪፍ ነው። አንተ እኮ ነው እያወራህ ስራ እያስፈታኝ ያለው። ይኸውልሽ የጨረስን እንዳይመስልሽ። እሱም በኋላ እናያለን። አሁን ግን አርፈህ ስራን ስራ። ይቅርታ ወንድሞቼ፣ እብድ የሆነች እህት ነው ያለችኝ እና አብዳ ልታሳብደኝ እኮ ነው። እህት ናት እንዴ? አዎ። ምን ነው አንመሳሰልም እንዴ? ኧረ በጣም ነው የምትመሳሰሉት። በዛ ላይ መተሳሰባችሁ ራሱ በጣም ነው ደስ የሚል። እናመሰግናለን። እኔ ነፋት ያኛውንም አመት አድርግ በእናትህ። ምኑን ልምታው? እየበላ ማለት ነው እንዴ? ያንተ አማርኛ እንደው ጅምግርም የለው። አማርኛ ደግሞ እጅና እግር አለው እንዴ? ኋላስ እስኪ አሁን ያንተን አማርኛ እጅና እግሩን አሳየኝ። ምግብ እየተበላ ይወራል? ኧረ ሽሽት መሆኑ ነው። እውነቴን ነው። እስኪ ይልቁንስ ከታለሜ ጋር አስታርቀኝ። ከድንብላል ጋር? አዎ እስቲ አስታርቀኝ። አይ ደምለው፣ እሷ እኮ ምን ሰው ነግሯት የምትሰማ ልጅ አይደለችም። እኔው ስንት ቀን ስንት ነገር ለመንኳት ይኸው በቃ። እንዲያው አሁንስ ጨክናብኛለች መሰል። ጭካኔማ የለመደችው እኮ እኔስ ላይ ስንት ጊዜ ነው የጨከነችብኝ። ቆይ ግን እንዴት ነው የጨከነችብኝ? በረንዳ ላይ አሳደረችኝ እኮ። በረንዳ? አዎ ሳድሪ ብዬ ብሄድ አልፈልግም ብላ አባረረች። ኧረ ድንብላል እንኳን እንደዛ አታደርግም። አይ አድርጓለች። እሳት ለብሳ እሳት ጎርሳ ነው ያባረረች። ይህን ያህል ነፍስ አላጠፋ ምንድን ነው እሷ የምታካብደው? አይ እሱማ ልክ ናት። ያልገደለችኝ ወንድም ሆኜባት ነው። የእሷን ወርቅ ነው እንደ የሰረካት? የእሷ ሆነ የሌላ ምን ልዩነት አለው? ደግሞ የሌብነት ጽድቅ የለው። እሱስ ልክ ነህ። ድንብላል ወግ አጥባቂ ናት። እና በቃ በረንዳ ላይ አደርክ? ምን ምርጫ አለኝ ብለህ ነው? አይ አዲስ አበባ ብርድ ሰው በለው መጥቶ ክምር ነው ያለብኝ እኮ። ይህን ያህልማ ሀገራችን እናትሳደብ። እውነቴን ነው። እንዲሁ እያገላበጠ ሲጫወትብኝ ነው ያደረው። ማን ነው ብርዱ? አይ የትላንቱን አልፌዋለሁ። እንደው የዛሬው ነው ጭንቅ ያለኝ። አታስቢ በያ፣ ድንብላል ከተስማማች ተስማማች፣ ካልሆነ ደግሞ እኛ ቤት ሄደሽ ፏ ብለሽ ትኖሪያለሽ። እኔስ እንደው ከታለሜ ጋር ብታረቅ ነበር ደስ የሚል። ስለሱ እኮ እናስብበታለን አልኩ። አሁን ምግቡን ብላ። ደግሞ ይኸውልህ እንደ ወንድ ልጅ እንዲህ ጠቅለል አድርገህ ነው መጀመሪያ ምግብ ይቀድማል። ነስ ያዝ ብላ። ሆድ ነው መጀመሪያ የሚያስፈልገው ነገር፣ ከዛ በኋላ ይደርሳል ሌላው ነገር። እኔ የምልሽ አንዬ ምን ነው ዝም አልሽ? ሀሳብ ውስጥ ገብቼ መሰለኝ። ለሀሳብማ እንዲህ በቀላሉ እጅ አትስጪ። ወድጄ መሰለህ? ሀንዬ ንገሪኝ እስቲ ምን እያሰብሽ ነው? ማለቴ ምንም ባላረግልሽ እንኳን ስትነግሪኝ ይቀልሻል። ኤልያስ ወደ ደሴ ለመመለስ እያሰብኩኝ ነው። እንዴ ለምን? እኔ በቃ ድክም ብሎኛል። እዛ ሄጄ ብኖር ነው የሚሻለኝ። ሀና ደሴ ሲወት የለም ያለሽ ማን ነው? ምን ማለት ነው ደግሞ ኤልያስ? ሀንዬ እዚህ ያለው ህይወት እኮ እዛም አለ። ስራ መስራት፣ ከሰው ጋር መስማማት፣ አለመስማማት፣ እንዲሁ መጋጨት እኮ ሊኖር ይችላል። ቢኖርም
የአዲስ አበባውን ያህል አድካሚ እንዳልሆነ አውቃለሁ። ቆይ ቤተሰቦችሽን ለማን ጥለሽ ነው የምትሄጂው? ከነሱ ለመሸሽ አይደል እንደ የሚሄደው? እውነቱን ንገሪኝ ሀና፣ የከበደሽ የጆሮ ጉዳይ ነው ወይስ የቤተሰቦችሽ? አላውቅም፣ ብቻ ግን ሁሉም ነገር አስጠልቶኛል። እስኪ ቆይ እሺ አባትሽስ? እንዴ አባትሽ እኮ ደሴን ምን ያህል እንደሚወዳት ታውቂያለሽ አይደል? አንቺን ብሎ እኮ ነው ደሴን ትቶ እዚህ መኖር የጀመረው። እሱ እኮ የራሱን ህይወት ጀምሯል። አሁን ከኔ በላይ የሚኖርለት ሰው አግኝቷል። ሀና ባትነግሪኝም አባትሽ ደሴን ምን ያህል እንደሚወዳት አውቃለሁ። እሱማ ድሮ ነው። ጭራሽ ማላቀሽ እኮ ነው የሆንሽው ሀና። እንዴ እስቲ ቆይ ንገሪኝ፣ ከመቼ ጀምሮ ነው ፈሪ ሆንሽው? ነገሮችን ከመጋፈጥ ይልቅ መሸሽ የጀመርሽው? ሁሉም ነገር እኮ ድክም ይላል። በፍጹም እኔ ማቃት ሀና ግን እንደዚህ በቀላሉ እጅ መስጠት አይደለችም። ህይወቴ ላይ እየተፈጠረ ያለው ነገር እንደዚህ ቀላል የሚባል ነገር ነው እንዴ? እኔ ከማቃት ሀና አንጻር ግን ይሄ ችግር በጣም ቀላል ነው። ማለቴ ተሸክመሽ ማለፍ የምትችይው ነው ማለቴ ነው። ተወኝ እባክህ ኤልያስ፣ ምንም አትበለኝ። እልሻለሁ እንጂ ሀኒ፣ በደንብ አድርጌ እልሻለሁ። እንደውም ልንገርህ አይደል፣ እንደዚህ ለመሆን የተጠያቂዎቹ እናንተ ናችሁ። እንዴ ቆይ እኛ ደግሞ እነማን ነን? ሁላችሁም በዙሪያ ያላችሁ ሁላችሁም ተጠያቂዎች ናችሁ። እኛ ደግሞ ምን አደረግን? የሆነ ችግር በተፈጠረ ቁጥር ሀና ትፈታዋለች፣ እሷ ታውቃለች እያላችሁ ራሴን የተለየ ፍጥሩ አድርጌ እንዳስብ አደረጋችሁ። እና ስለምትችይ እኮ ነው። አልችልም ኤልያስ፣ አልችልም። ብችል ኑሮማ አሁን እየተፈጠረ ያለውን ችግር እፈታው ነበር። እናንተ ናችሁ ያልሆንኩትን ነገር ሆነሻል እያላችሁ እንደሆንኩኝ ያደረጋችሁኝ። እኔ አልችልም ኤልያስ። እንዴ አረ ተረጋጊ፣ ምን እየሆንሽ ነው? ብችል ኖሮማ ህይወቴ ላይ እየተፈጠረ ያለውን ችግር አስተካክዬ ወደ ድሮ መልሰው ነበር። ይኸውልሽ ሀኒዬ፣ ትችያለሽ ማለት እኮ ሁሉን ነገር የማስተካከል ግዴታ አለብሽ ማለት አይደለም። ኤልያስ ተወኝ በእናትህ። ለሁሉም ነገር ምክንያት እናንተ ናችሁ። ምን ያህል ደካማ እንደሆንኩኝ እያወቃችሁ ደካማነቴን በጊዜ አውቄ እንዳልኖር አደረጋችሁኝ። ለሁሉም ነገር ተጠያቂዎቹ እናንተ ናችሁ። እንደሱ ሀኒ። ወይኔ ኤልያስ፣ ምንድን ነው ማድረግ ያለብኝ? እሺ ሀና፣ አንቺ የኮክ መረቅ ቆይ ግን አንቺ እንዴት ነው ያፈላሹ? ምን ልትሆን መጣክ? አታለም አረ እንደው ተሰቃየሁብሽ። እና እኔ ምን አገባኝ? አረ ድንብላል ፍቺ፣ ምን ሆነሽ ነው እንደዚህ ድርቅ የምትይው? እዲ አንተ ደግሞ እስኪ ምንድነው እጅና እግሩን የማይለይ አማርኛ አታወራ? ልታረመኝ ባሉ ይኸውልህ ሽምግልናውን ትችል ነው የሚለው። አሃ አሁን ገባኝ። አንተን ሽማግሌ ይዞ መምጣቱ ነው እንደዛ ነገር። መቼም ይህን የሚያክል ለሰማይ ለምድር ከባድ የሆነ ሽምግልና መጥቶብኝ እምቢ አትይም አይደል? ወዶ አይስቋሉ እኮ አንተ ነህ ለሰማይ ለምድር የከበድከው ሽማግሌ። ድንብላል አሁንስ በጣም እያበዛሽው ነው። አንተ ደግሞ የተቆጣ ነው እንዴ? እና እንደዚህ አናቴ ላይ ፊት ስትል ዝም ልበላ? አንተ እኮ ሽማግሌ ነህ፣ ማስታረቅ ሲገባ እዚሁ ታፋጀን እንዴ? አረ በእናትህ ተወኝ። እንደዚህ ማን እንድትፈነጭብኝ አልፈልግም። ምን ልታደርግ? አላርፍም ካልሽማ እንዲህ አንጠልጥዬ ቦክስ ነው እንዳማመድብሽ። ማን ነው አንተ? የኔን እህት ነው ብትለማመድባት? እንዲህ ነኝና ተምቹ፣ አሁን ነው እንደ እህትነቷ የታየ? ምን የምታረግ እኮ እናቴ ልጅ ናት። እኔ ፊት ምንም እንዲያረጋት አልፈልግም። ይቺ ማለት እኮ ብርድ ላይ አስተታ ያደረች ልጅ ናት። እንዴት ነው እንደዚህ የምትቆረቆርላት? ነገርኩህ። ምንም ቢሆን እናቴ ልጅ እህቴ ናት። ምንም ቢሆን በስራዬ ነው ቀጣበታለሁ። እስኪ ምን እንደምታደርገኝ ያለው እንዲህ ሳቅዬ ነው ቦክስ የምለማመድባት። ጭራሽ ብላችሁ ፊት ለፊቴ ልትደባደቡ ነው? የምታሳርፊው ከሆነ አሳርፊው፣ አለበለዚያ አናቱን ብዬው ዘብጥያ ነው የምገባልሽ። ትሰሙኛላችሁ? ከዚህ ውጡና እዛ የለመዳችሁበት ተራገጡ። እሺ ድንብላል፣ እኛም ማስታረቅ ሲገባሽ ጭራሽ ተደባደቡ ትይናለሽ። አህያ ለአህያ ቢራገጥ ጥርስ አይሰበርም፣ የሚጎዳው ሳሩ ነው። በላሁን ቀጥ ብላችሁ ውጡ፣ ከዚህ ውጡ። ኧረ ተይ ታለሚ፣ ኧረ ተይ። እንዲሁ ለማላውቀው ሰው አሳልፈሽ ሰጪኝ። እናንተ ሰዎች ውጡልኝ አልኩኝ እኮ። እኔ የምለው ግን ሌባ ለሌባ እንዴት ነው የምትተዋወቁት? ተይ ግን ታለሚ ተይ። በሰው ሀገር አንድ ነገር በሆነብሽ በኋላ ትጸጸቻለሽ። አታስብ፣
ሌባ ወንድሜ ሞተ ብዬ እኔ በፍጹም አልጸጸት። ይቺ ገገማ ናት። መቼም ማሰማን ብዬ ነበርኩ። እኔ እንደመሆኑ አመቻውቂ ጎሽ አሁን ደግሞ ወደኔ ዞራችሁ አሁን ትወጣላችሁ ወይስ አትወጡ? ባንወጣስ ምን ልታመጭ ነው? እንዴ ነችና ደምላል የማንም ሌባ መጫወቻ አልሆን። ሂዱ ውጡ። ደም ያምልጥ አምልጥ ደም ያምልጥ። ቆየሁ እንዴ? አይ እንዴት ነው ግብዣዬን ወደድሽው? አዎ ደግሞ ጥሩ ቤት ነው የመረጥከው። አመሰግናለሁ። እኔ ነኝ እንጂ ግብዣዬን ስለተቀበልሽ ማመስገን ያለብኝ። እንዴ ተው እንጂ ባህሉን ማታበላሽ። ተጋባዥ ሳይሆን ጋባዥ ነው መመስገን ያለበት። እሺ አላበላሽ፣ ተቀብያለሁ። አለቃ ግን በቲቪ እንደሚታየው አይነት ሰው አይደለም። እንዴት ማለቴ? በቲቪ ስለ ሀብቱ ሲወራ በጣም የሚኮራ መስሎኝ ነበር። አሁን ሳየው ግን በጣም ቀለል ያለ ሰው ነው። አቶ መዘክር ብዙ ሚዲያ ላይ ስለሱ እንዲወራ አይፈልግም። ሰዎች ናቸው ሳይፈልግ የሚያናፍሱበት። ሲታይ ግን ጥሩ ሰው ይመስላል። በጣም ከምነግርሽ በላይ ጥሩ ሰው ነው። እኔም እዚህ ድርጅት ውስጥ እንደምንም ብዬ እጄን እንዳስገባ ያደረገኝ እሱ ነው። ለምንድን ነው ያገዘ? መጀመሪያ እዚህ ድርጅት ውስጥ ተቀጥሬ ይሰራ ነበረ። ከዛ ያለኝን ተነሳሽነት አየና አንተማ ተቀጥረ ሳይሆን ባለቤት መሆን አለበት ብሎ የ5% ድርሻ ሰጠኝ። ድርጅቱ ግን ለብቻው? ውጭ ሀገር የሚኖር ጓደኛ አለ። 15% አካባቢ የሱ ድርሻ ነው። እንዳልኩሽ 5%ቱ ደግሞ የኔ ነው። እየቀረው 80% ደግሞ የአቶ መዘክር ነው። ጥሩ ሰው ነው፣ ይገባዋል። ወይዘሮ ሜላት እርግጠኛ ነኝ የአንቺንም ጦርነት ሲያቅ ያግዝሻል። እዩኤል፣ እኔ የማንንም እርዳታ አልፈልግም። ለምን? ራሴ ሰርቼ ራሴን መርዳት ስለምችል። ወይዘሮ ሜላት አንዳንዴ ያለንበትን ሁኔታ አምነን መቀበል መቻል አለብን። አልገባኝም። ያለሽበት ሁኔታ ጥሩ አይደለም እያልከኝ ነው? አንቺ ያለሽበት የስራ ድርሻ ለሌላ ሰው ቢሆን ስራውም ደሞዙም ጥሩ ነው። ግን ያው አንቺ ካለሽበት ሁኔታ ነው እንጂ ይሄ ቦታ ለአንቺ እንደማይመጥን ጠንቅቄ ያውቀዋለሁ። ይኸውልህ ዩኤል፣ ወይዘሮ ሜላት ከተሳሳትኩኝ ይቅርታ አድርጊልኝ። አንድ ነገርም ነግርሽ ደስ ይለኛል። ምንድን ነው የምትነግረኝ? አንዳንዴ ስንወድቅ ውድቀታችንን አምነን መቀበል መቻል አለብን። ውድቀታችንን አምነን መቀበል ካልቻለን የምንፍጨረጨረው ተመልሶ ላለመውደቅ እንጂ ለመነሳት አይደለም። ስለዚህ አንቺ መነሳት ከፈለግሽ ለመነሳት መሞከር አለብሽ። እና እኔ ምን አድርጊ ነው እያልከኝ ያለው? ስለዚህ ያለሽበትን ሁኔታ አምነሽ ተቀበይና ሰዎች እንዲያግዙሽ እጅሽን ዘርጊ። አለበለዚያ ይህን ማድረግ ካልቻልሽ ማንም አያግዝሽ። ያንተ ሀሳብ ገብቶኛል፣ ግን ደግሞ እኔ ሜላት ነኝ። መውደቅንም መነሳትንም ጠንቅቄ ያውቀዋለሁ። እሱንማ ስለማውቅ እኮ ነው ያለሽበትን ሁኔታ አምነሽ ተቀበይ እያልኩሽ ያለሁት። ስማኝ፣ እኔን የሚያኖረኝ የፈጠረኝ እንጂ የሰው እርዳታ አይደለም። ወይዘሮ ሜላት እኔ ከአንቺ ባላቅም ፈጣሪ ሊያገዘን ሲፈልግ በቀጥታ መጥቶ ሳይሆን እሱ በሚልክልን ሰዎች ነው እኛን መርዳት የሚችለው። አሁን ብንሄድ ምን ይመስላል? ወይዘሮ ሜላት በድጋሚ ስለ ግብዣው አመሰግናለሁ። አሁን ግን ቢሮ መግባት አለብኝ። ምን እሺ ነው? አረ ችግር ተፈጥሯል። በእናትህ ምን ተፈጠረ? ጆሮ የሌለ አምሯል። እሱን ነግሬ ነበር። ቆይ ማን ነገር? አሁን አግኝቼው ነበር። እና ምን ትኩስ ነው? እባክህ ሰሞኑን የሆነ ጉዳይ ተውከችኝና እንዳግዘው ይፈልጋል። ምንድን ነው የምታግዘው? ወርቁን የሰረቀውን ሰው እንድንፈልግ ነው። ጆሮ ተበልቷል። ከራሱ ሌባ ጋር ይፈራረማል። ይኸውልህ አሁን እንድታካብድ አይደለም። እሺ ለሁኔታው መፍትሄዎች እንድንፈልግ እንድታግዘኝ ነው የመጣሁት አንተ። ቆይ እኔ ጠንቋይ ነኝ ስለ ነገ የምነግርህ? ኧረ ምንኩስ ቀልድ አይደለም። ይኸውልህ ከጊዜ በኋላ ጆሮ ሁሉንም ነው ማውቀ አይቀርም። እሱም አይቀርም። እሺ አሁን ጆሮ ሲመጣብኝ ምንድን ነው ማድረግ ያለብኝ? እኔ ምን አውቃለሁ? አንተ ራስህ አስብበት። ኧረ ሺም ነው ብቻዬን እየተውከኝ ነው ምንኩስ? እንደሱ ሳይሆን ምርጫ የለንም ብዬ ነው። ይኸውልህ ምርጫ ምን ጊዜም አለሽ። እስኪ እዚህ ላይ ምን ምርጫ አለ? ይኸውልህ መጀመሪያ ጆሮን በግልጽ መቅረብ። እሱ እውነቱን ደብቆ ለዘላለም ያቆየ ነው። ይኸውልህ እንደውም እውነታው በቶሎ እንዲወጣ ነው የሚያደርገው። ቆይ ለምን ዝም ብለን አንጠፋ? እኔ ከዚህ ሰፈር የትም ንቅንቅ አለምሽ። ቆይ ታዲያ ምንድን ነው የፈለከው? ይኸውልህ ጆሮ እውነቱን አውቆ የመጣ ቀን ያኔ መቅደም። ምን
ጆሮ ልገለው? ምን ምርጫ አለ ታዲያ? ጆሮ በጣም ጥሩ ልጅ ነው። ምርጫ የለኝም አልኩህ እኮ። ለማንኛውም አሁን ታች ሰፈር ነው ወዲና ሌባውን ፈልገው። የምን ሌባ? ትቀልዳለህ እንዴ? የጆሮን ፋሚሊ ወርቅ የወሰደው ነው። ሳሚ መቼም ሰው ያለ ወንጀሉ ልታስመታ ነው። ይኸውልህ እምጠረጥረው ሰው ካገኘ የምሬን ነው የምልህ፣ አይኔን አላሽ አደርገዋለሁ። በላውን ተነስና እንሂድ። ይኸውልህ ምንም አይነት ነገር አልፈልግም። ምክንያት ምናምን መርደር አይመቸኝም። ና እንሂድ። ድሮም እኮ ተምቹን ማመን ተምቹ ይመጣል እንዴ ብዬ ነበር፣ ግን እስካሁን አልመጣም። ምንድነው ነገሩ? ለምን ተሰባሰብን? እኔም አልገባኝም። ምንድነው ቆይ ነገሩ? እዚህ ቤት እኮ ቢራቸው እንዴት እንደሚጠም ከሩቅ ነው የሚጠራው። በቃ ቢራ ይዘህ መዞር ጀመርክ አይደል? አፉ በሉኝ ጀለሶች። ምን እባክህ፣ በዛ በኩል እኮ አንዱ እንደ ጆሮ አፍልቶ ሰው ላስታርቅ እየሞከርኩ ነበር። እርቅ? የምን እርቅ ነው? ቆይ ለምንድን ነው የተሰበሰብነው? አረ የላ ምን እሺ ነው? እስካሁን አልተወቅሻችሁም? አብረን እንነግራቸዋለን አይደል? እንዴ ተባባልን። አንተ ሳትመጣ እንዴት ነው የምነግራቸው? ኤላ ምንድን ነው? ይኸውላችሁ ምን መሰላችሁ፣ ያው አለ አይደል እኛ ጓደኞቻችሁን የእናንተ ችግር ማለት ምንድን ነው? አንተ ደግሞ የሚያሽኮርምም በቃ ንገራችሁ። ነገሩን ተነጋግራችሁ ፍቱ። ማለት የምን ችግር ነው? እናንተ በተጣላችሁ ቁጥር የኛ ልብ እኮ ከፍ ዝቅ አለ። በቃ ተነጋግራችሁ የምትወስኑትን ወስኑ። ቆይ ምንድን ነው የምታወሩት? ይኸውላችሁ ጆሮ ምን መሰለ፣ እናንተ ህፃን ልጆች አይደላችሁ። በየቀኑ መጣላት፣ በየቀኑ መታረቅ፣ በቃ ችግራችሁን ፈታችሁ መቀጠል አለባችሁ። እንደውም ጥሩ አደረጋችሁ። እስቲ ንገረኝ አሴር፣ ቆይ እኔ ምንድን ነው ያደረኩ? እኔ ላንተ መጥፎ ነኝ? ሀና በሁለታችን መካከል የተፈጠረ ያለውን ነገር በእኔ እያሳበብሽ ነው? አዎ አደርግሃለሁ። አንተ አጠገብ የሆነ አይዞሽ ማለት ሲገባ እንጋባ ብለኸኝ አይደል የተጣላነው? ለምንድን ነው ያን ያህል ጊዜ እንድረዳሽ የምትፈልጊው? በጣም ለረጅም ጊዜ እኮ የኔን ስሜት ልቤ ውስጥ ቀብሬ ልረዳሽ ሞክሬያለሁ። እና ይህንን ያህል ጊዜ ታግሰህ እንዴት ነው አሁን መቋቋም ያልቻልከው? ኤላ እነዚህ ልጆች ትንሽ ይቆያሉ መሰለኝ። ወዴት ልትሄድ ነው ደግሞ? ወዴትም እዚሁ ነኝ፣ ግን ለመሰጥ እስኪ ትንሽ ድሮም አንተን ቁም ነገረኛ ብለህ ሀኒቹ በጣም ይደክማል፣ ሁሉ ነገር ይደክማል። እንዴ አሴር ምን እያልክ ነው? እኔ እኮ አሁን ላይ ትወደኛለች ብዬ አፌ ሞልቼ መናገር አልችልም። ምክንያቱም አንቺ እኔን ለራስሽ ለማድረግ ምንም ነገር ስታደርጊ አይቼሽ አላውቅም። ፍቅር ውለታ ነው እንዴ? ፍቅር ውለታ ባይሆንም መስዋዕትነት ግን ይፈልጋል። አንቺ ግን ምንም መስዋዕትነት ለመክፈል ፍላጎት የለሽም። ቆይ አንተ በዚህ ሰዓት ቤተሰቦቼ መስዋዕት አድርጌ ካንተ ጋር እንድኖር ነው የምትፈልገው? አስፈላጊ ከሆነ አዎ፣ እውነት የምታፈቅሪኝ ከሆነ ማድረግ ያለብሽን ነገር በሙሉ አድርጊ። አሴር እንዴት በዚህ ልክ ራስ ወዳድ ትሆናለህ? ሲጀመር እኮ ወደ ፍቅር የገባ ነው አክም ያደኘሽ የራስ ያደርግሻለሁ ብለህ ተነጋግረን አይደል እንዴ? እና ለዝራ ሲሰማሽ የነበረው ስሜት እንጂ ከቤተሰቦች ጋር ያለውን ችግር አይደለም። ይኸውልህ አሴር፣ እኔ ከዝራ ጋር ብቻ ሳይሆን ከቤተሰቦቼም ጋር እየተፈጠረ ያለው ችግር ድምር ውጤት ነው። እኔ ደግሞ የራሴ የሆነ ብዙ ችግር ስላለብኝ ያንቺ ችግር መፍትሄ ሊሆን አልችልም። ስለዚህማ እዚህ ጋር ቢበቃን ይሻላል። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። አይደለም ጭቅጭቅ ማርም ሲበዛ ይመራል። ይበቃል። ኤልያስ በቃ እንሄድ አለብን። አይደለም ሀና፣ ጆሮ እኮ ስለተበሳጨ ነው። አይ ሁሉም ነገሩ እንደቆረጠ ያስታውቃል። ይህ ደግሞ ይደንሳል። አንተ እንዴ ምንድን ነው? አንተ ምን አለብህ? ሙዚቃ አዳምጥ። አልተሳካም። ምን አልተሳካም? ምን ነው አወኩት? ትልቅ ስህተት ነው የሰራነው። ነገሩን ቀስ ብለው ተነጋግረውበት ለችግሩ መፍትሄ እንዲፈጥሩ ማድረግ ሲገባን አቻኩለን አቦካ ነው። ቆይ ምን ተባብለው ነው? እኔ እኮ ዘፈኔን እየሰማሁ ሌላ ዓለም ውስጥ ነበርኩ። አንተማ ምን አለበት ዘፈንን አዳምጥ እንጂ። ከዚህ በላይ በቃን ተባባሉ። ይሻላል በእናትህ። እንደው እኔም በየቀኑ የእነሱን ጭቅጭቅ መስማት ስልችት ብሎኝ ነበር። እረፍን ያሉት አሁን የጀመርኳትን ዘፈን ልጨርስ። አትሰማኝም እንዴ? ተለያዩ እኮ ነው እያልኩ ያለሁት። እሱንማ ሰማሁ እኮ። አሁን ይኸውልህ አንተ ሀናን ተከተላት፣ እኔ ደግሞ ያን ጀዝባ ልከተል። ጥሩ ሂሳብ ክፈል። ናውጣ ሂሳብ ክፈል።